ኢትዮጵያ ዛሬ ለምክክር እንድትቀመጥ ምን ገፋት? ምን እዚህ አደረሰን? ለምንስ ችግሮቻችን እንዲጠራቀሙ ፈቀድን? ይህ ዛሬ በሀገራዊ ምክክሩ የተሳተፉ ተመካካሪዎች በውይይት መግባባት እንደሚቻል በተግባር አይተው ያለፉት የቅራኔ ዘመናትን አስበው የተቆጩበት ጉዳይ ሆኗል። መሪንኩን ማልቱ ኢጆሌ በዳት ይገልጽ ማልቱ ወራነ ፊድ የምክክር የተወሰኑ ሰዎች ለምን ጫካ ገቡ? ለምንስ የግጭትን መንገድ መረጡ? መወያየት እያለ መገዳደልን ምን አመጣው የሚለውን ሐሳብ አንስተን እንድንወያይ ያስችሉናል። ስልጣን ለማግኘት ባልተገባ መንገድ የሚሄዱ አካላትም ሀገርን እያወኩ በመሆኑ ምን ማድረግ አለብን የሚለውን አንስተን ተወያይተናል። እንደ አባትና እናት መክረን ሁለት ቦታ የቆሙና ሀገራቸውን የሚበጠብጡ አካላት ከድርጊታቸው እንዲቆጠቡ ጫካ ከገቡትም ጋር ቢሆን መንግስት ለውይይት በሩ ክፍት በመሆኑ እድሉን እንዲጠቀሙበት ያለውን ሐሳብ ሁሉ ጠረጴዛ ላይ አንስተን መክረናል። መጋይ ወስ አብድ ኑር ወስ መሐሙድ ወስ አብድ በዱል ወሐንከይ ምትክል ከሶማሊዳ ኡጋዝ አብዲ ኑር እባላለሁ። የሶማሌ ክልል የሀገር ሽማግሌ ነኝ። በሀገራዊ ምክክር ጉባኤ ላይ በመሳተፍ ላይ ይገኛለሁ። በእውነት ትላንት የነበረችው ኢትዮጵያና የዛሬዋ ኢትዮጵያ የተለያዩ ናቸው። ምክንያቱም ከሶማሌ ክልል የተወከልነውን ጨምሮ የተለያዩ ብሔር ብሔረሰቦች በሀገር ግንባታ ላይ በተመደብንበት ቡድን ሁላችንም እየተሳተፍን እንገኛለን። በውይይቱ ላይ ያንዳንዱ ማህበረሰብ ሐሳቡ የመግለጽ መብት አለው። ሐሳቡ የመከበር ግዴታ ደግሞ አለ። እንደ ኢትዮጵያዊነት ሐሳብ ይዘን ነው መናገር ያለብን። ለሀገራችን ጠቃሚ የሆኑ ሐሳቦችን ለወደፊት ኢትዮጵያችን ጥሩ እንድትሆን የተሻለ ሐሳብ ነው የተያዘ ያለው። ከዚህ ቀደም በታሪክ አጋጣሚዎች ውስጥ የዜጎችና የሕዝቦችን ጥያቄዎች በዚህ መልኩ በሰፊው አሳታፊ በሆነ የውይይት መድረክ ለማስተናገድ የሚያስችል እድል ያልነበረ በመሆኑ ሀገራዊ የምክክር ሂደት ለኢትዮጵያ አዲስና እጅግ መልካም ጅማሮ ነው። ልዩነቶችን በኃይል ከመፍታት ይልቅ በመደማመጥና በጠረጴዛ ዙሪያ በመወያየት መፍትሄ ለመፈለግ የተጣለው መሰረት ሀገራዊ መግባባትን ለመገንባት ትልቅ ተስፋን ሰንቋል። ሀገራዊ ምክክርን ኮሚሽነሮን ብየ ከሰ ደመኒ መሪ ብያ ከነፊደኒሩ በዚህ ሀገራዊ ምክክር ኮሚሽነሮቹ መላ ኢትዮጵያን ዞረው አጀንዳ እንደማሰባሰባቸው የሁሉም ሐሳብ ለውይይት እንዲቀርብ እድል ፈጥሯል። ችግሮች ካሉባቸው አካባቢዎችም ሆነ ሰላም ከሆኑ ቀዬ የመጡ ተመካካሪዎች እዚህ ተገኝተው መምከራቸው ጠቅሞናል ብዬ አስባለሁ። በውይይታችንም ለሀገር የሚበጀው የቱ ነው፣ የሚጎዳንና መቅረትስ ያለበትስ የቱ ነው የሚለውን መክረንበታል። እንደነ በጣም ጥሩ እድል ነው ለሁላችን ለኢትዮጵያዊ። ከዚህ በፊት እንደዚህ አልታሰብም ነበረ። ወደፊቱ የሀገራችን ኢትዮጵያ እስከ አፍሪካ ያኛው እንደ ልምድ ለሌሎች ሀገራት እንዲወሰዱ ያሰበ ነው። መርካ ኢትዮጵያ ሳው ከለበደለን በዚህ ታሪካዊ የምክክር ጉባኤ ላይ ኢትዮጵያን መርጠን ፈልገን ነው የመጣ ነው። ከወንድም እህቶቻችን ጋር ወደፊት ሀገራችንን የሚያሻግሩ አጀንዳዎች ላይ እየመከርን ነው። ጉባኤው ለሀገራችን ሰላምና ልማት የሚበጅ ውጤት ይገኝበታል ብዬ እጠብቃለሁ። ኮሚሽኑ በየአካባቢው የሚገኙ ልዩ ልዩ የማህበረሰብ ክፍሎችን በየደረጃው በማወያየት ያከናወነው የአጀንዳ ማሰባሰብ ስራ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የህዝብ ብሶቶችና ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡ ትልቅ እድል ፈጥሯል። ይህ ጉዞም ማህበረሰቡ በሀገሩ ጉዳይ ላይ ቀጥተኛ ባለቤት እንዲሆንና ስጋቶቹን በነጻነት እንዲያንጸባርቅ በማስቻሉ ረገድ ከፍተኛ አስተዋጽኦ አበርክቷል። ይህ ምክክር ብዙ ለውጥ ያመጣል። ከመልካም ማስተዳደር አኳያ እና ልማት ዙሪያዎች እና ሌሎች ያሉ ችግሮች ያወጣል። ከችግሮች እንወጣለን ከዚህ በኋላ ማለት ነው። መሪንኩን መሪ ወሊገላ የምክክር እንደ ሀገር አንድ የሚያደርገንን የሀገራችንን ልማትና እድገት የሚያፋጥን ነው። እስካሁንም በብዙ ጉዳዮች ላይ እየተግባባን በመሆኑ ሂደቱ እጅግ ተስፋ ሰጪ ነው። ሀገራችን በኢኮኖሚያዊ፣ በማህበራዊ የአርሶ አደሩ ጉዳይ፣ የአርብቶ አደሮች ጉዳይ እነሱ ላይ ያሉ ችግሮች በኢኮኖሚ በማህበራዊ ያሉ ችግሮች የሚስተካከሉበት ሁኔታዎች ሊፈጠር ይችላል። ምክንያቱም ችግሮቻቸው ተደምጧል፣ አጀንዳ ተሰብስቧል። ለወደፊት ምን እንደሚያስፈልጉ መንግስት የሚሰራበት ይሆናል ማለት ነው። በፖሊሲም በህግም እዛ ላይ ያልተካተቱ ነገሮች የሚካተቱበት ሁኔታዎች ይፈጠራል የሚል ግምት አለኝ።
horta dadku de afkaarta fikirka isku mid ma wala kala duwan yahay የሰው ልጆች የተለያዩ ሐሳቦች ይኖራቸዋል። ነገር ግን አንዱ አሸናፊ ሌላው ተሸናፊ ሳይሆን በምክክሩ ላይ ለሀገር የሚጠቅሙ ሐሳቦች ወይንም የመፍትሄ ሐሳቦች ናቸው የሚመረጡት። በሶማሌ ማህበረሰብ ዘንድ ለእናት የሚጠቅም ለልጇም ይበጃል የሚል አባባል አለ። በመሆኑ በጉባኤው ላይ የኢትዮጵያን ህዝቦች ሰላም፣ ልማትና አንድነት የሚያጠናክሩ አጀንዳዎች አሸናፊ ሊሆኑ ይገባል የሚል ሐሳብ አለኝ። በቀጣይ ሂደቶችም የምክክሩ ተሳታፊዎችና ባለድርሻ አካላት እርስ በርስ በመደማመጥ ልዩነቶችን በመከባበርና በበሰለ መንገድ በመምከር ውጤታማ እንደሚያደርጉት ተስፋ ተጥሏል። ይህ ታሪካዊ ሂደት በስኬት መጠናቀቁ ለኢትዮጵያ ዘላቂ ሰላም፣ አንድነትና ልማት እጅግ የሚበጅና ለወደፊት ትውልድ አስተማማኝ ሀገራዊ መሰረት የሚጥል ነው።